ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ለኤርትራው ዘመቻ ሰራዊቱ ከአማራ ክልል ወጣ፣ እንዲሁም አስደናቂው የፋኖ ኦፕሬሽን የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የመከላከያ ሰራዊቱ ከአማራ ክልል ሊወጣ እንደሚችል ባለስልጣኗ ፍንጭ ሰጥተዋል። ዝግጅቱ ለኤርትራ ነው በሚል ጉድ ያሰሙት ሚኒስትሯ ሰራዊቱ ከአማራ ክልል የሚወጣው ለዚህ ዘመቻ ይሆን ወይ የሚል ጥርጣሬንም አስነስተዋል። ግዙፍ ጦር እየገነባን ያለነው ለኤርትራ ነው ያሉም ሲሆን የፋኖ ታጣቂዎችን ለመዋጋት እየተዘጋጀ ስላለው አዲስ ሰራዊትም ያልተጠበቀ መረጃ አሰምተዋል። በሌላ በኩል የክልሉ መንግስት ትምህርት ቤቶችን ካምፕ ያደረጉ ኃይሎች በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ሰጥቷል። ባለፉት 2 ዓመታት የቀጠለውን የአማራ ክልሉን ወታደራዊ ግጭት ተከትሎም የመከላከያ ሰራዊት ከክልሉ ለቆ ሊወጣ እንደሆነም በተደጋጋሚ ሲዘገብ ቆይቷል። የፊልድ ማርሻሉ አማካሪ ጄኔራል አለምሸት ደግፌም ከወራት በፊት በሰጡት አንድ ቃለ ምልልስ ሰራዊቱ ተልዕኮውን ጨርሶ ለክልሉ የጸጥታ ኃይሎች ክልሉን የማስረከብ እቅድ እንዳለውም ገልጸው ነበር። ከዚህ በተጨማሪም የፋኖ ኃይሎች በቅርቡ ይፋ ባደረጉት የድርድር ቅድመ ሁኔታ ላይም መከላከያ ከክልሉ ለቆ ይውጣ የሚለውን ማስቀመጣቸውም ይታወሳል። ከትላንት በስቲያ ደግሞ የመከላከያ ሚኒስትሯ ወይዘሮ አይሻ መሐመድ የሰራዊቱን ከክልሉ ለቆ መውጣትን የተመለከተ አዲስ መረጃን ይፋ አድርገዋል። ሚኒስትሯ ከመንግስታዊው የኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታም የሰራዊቱ ዝግጅት ለኤርትራ ነው የሚል አንድምታ ያለው ንግግርን ተናግረዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ የእነሱን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ያሉት ሚኒስትሯ ቤታችን ውስጥ ላሉት እዚህም እዚያም ለሚታዩት ትንንሽ ነገሮች የሰፈር ሚሊሻ በቂ ነውም ብለዋል። ይህንን የሚሊሻ ኃይልም እያሰለጠኑና እያዘጋጁ መሆኑንም ተናግረዋል። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት ሊሆን ወይንም ህዝቡ ከሰላማዊ ኑሮ 100% ተነጥሎ እንደነበረው የሚያደርግ እንዳልሆነም በቃለ መጠይቁ ላይ ተናግረዋል። በእነዚህ አካባቢዎች ያለው ሁኔታ ሰላማዊ ሆኖ እንዲቀጥል ለማድረግ የክልሎቹን ሚሊሻና የጸጥታ ኃይል የማሰልጠን ስራ እየተከናወነ መሆኑንም አንስተዋል። ከክልሎቹ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎቹን ማረጋጋትና ሰራዊቱ ወደ ነበረበት የሀገር ህልውና ጠባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ ነው ሲሉም ሰራዊቱን ከክልሉ የማስወጣት እንቅስቃሴ መጀመሩንም ተናግረዋል። የኢትዮ ኤርትራ ውጥረት ባየለበትና በሁለቱ ሀገራት መካከል ወታደራዊ ፍጥጫው ባየለበት በዚህ ወቅት ሰራዊቱ ከአማራ ክልል ለቆ ሊወጣ መሆኑ በብዙ መልኩ እየተተነተነም ይገኛል። በአንድ ወገን ያሉት ሰራዊቱ ከክልሉ ለቆ የሚወጣው ከኤርትራ ጋር ባለው ውጥረት ነው ሲሉ፣ በሌላ ወገን ያሉት ደግሞ ሰራዊቱን ወደ ዋናው ህገ መንግስታዊ ተልዕኮ ለመመለስ በመታቀዱ ነው የሚል ሐሳብም እያነሱ ይገኛል። ይህ በእንዲህ እንዳለ የክልሉ መንግስት ትምህርት ቤቶችን ካምፕ ያደረጉ ኃይሎች በአስቸኳይ ለቀው እንዲወጡም ማስጠንቀቂያ ሰጥተዋል። በአማራ ክልል በግጭት የሚሳተፉ ሁሉም አካላት የያዟቸውን ትምህርት ቤቶች ነፃ እንዲያደርጉ የክልሉ ትምህርት ቢሮ ተማጽነዋል። የመከላከያ ሰራዊት በተደጋጋሚ የፋኖ ታጣቂዎች ትምህርት ቤቶችን እንደ ወታደራዊ ካምፕ ይጠቀማሉ ሲል ይከሳል። የክልሉ ትምህርት ቢሮ ደግሞ ታጣቂዎች ካምፕ ካደረጓቸው ትምህርት ቤቶች ለቀው እንዲወጡ እየተማጸነም ይገኛል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በግጭት ውስጥ ባሉ አካላት በ21ኛው መቶ ክፍለ ዘመን ያልተማረ ማህበረሰብ ለመፍጠር ለምን እንደታሰበ አይገባኝም። አብዛኛው ጫካ ያሉ አካላትም ፊደል የቆጠሩ ስለሆኑ ለትውልድ ሲባል ቆም ብለው እንዲያስቡ ጠይቃለሁም ብለዋል። የፖለቲካ ልዩነት እዚህ ብቻ የተፈጠረ ሳይሆን በዓለም ላይ ያለ ጉዳይ ነው። ነገር ግን ነገን ቢያስቡና ልዩነትን በመነጋገር መፍታት ቢችሉ፣ ያም ሳይሆን ቀርቶ መዋጋት አለብኝ የሚሉ ከሆነም ሜዳው ከትምህርት ቤት ውጪ መሆን አለበት በማለትም አስረድተዋል። ይህን አለማድረግ ግን የጦር ወንጀል እንዲሁም የሰብአዊ መብት ጥሰት ነው ሲሉም አስምረውበታል። መንግስትም ሆነ ሁሉም በግጭት ውስጥ ያሉ አካላት ትምህርት ቤቶችን ነፃ ያድርጉና ልጆቻችን ይማሩ ሲሉም በአጽንኦት ጠይቀዋል። በመጨረሻ አስደናቂው የፋኖ ኦፕሬሽን። ከመረብ ሚዲያ ያገኘነው መረጃ እንደሚያሳየው ዳዊት ንጉሴና አለሌ ለገሰ የተባሉ 2 የመከላከያ ሰራዊት አባላት የነበሩ
በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል በጎጃም 6ኛ ክፍለ ጦር ስር የሚገኘው ቀስተ ደመና ብርጌድን ተቀላቅለዋል ተብሏል። እንዲሁም የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ከመንግስት ኃይል ጋር ተፋልሞ በ3 ግንባር ድል ተቀዳጅቷልም የተባለ ሲሆን መንግስት ከሰሞኑ ከመዲናው አዲስ አበባ ከተማ አፍንጫ ስር የሚገኘውን ከሰም ክፍለ ጦርን ለማጥፋት የመከላከያ ሰራዊቱን ቢያስገባም ተስፋ ብርጌድ በ05 ቀበሌ ሻለቃ 1 ጽናትና አንድነት ተቀናጅተው ባደረጉት ውጊያ ሰራዊቱ ላይ ከባድ ውጊያ አድርሰዋልም ተብሏል። በተመሳሳይ ሰዓት በ07 ቀበሌ ሰደአስ ላይ ውጊያ ተከፍቶ የነበረ ሲሆን ሻለቃ 3 ባደረገው ውጊያ በርካታ የመከላከያ ሰራዊት ሙት ሲሆን ብዙ ቁጥር ያለው ሰራዊት ደግሞ ቁስለኛ ሆኗልም ተብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ ኢያሱ ኮር የአገው ክፍለ ጦር አባላትና በሸዋ ቀጠና አጼ ይኩኖ አምላክ ክፍለ ጦርና 7 ክፍለ ጦር በጋራ ጥምረት በመፍጠር ከንጋቱ 11 ሰዓት ጀምሮ ግሽራቤል ወረዳ ላይ በመንግስት ኃይል ላይ በፈጸሙት ጥቃት በርካታ ቁስለኛ ማድረጋቸውም ተገልጿል። ከዚሁ ጋር በተያያዘ በክልሉ በቀጠለው ጦርነት በጎጃም ቀጠና ቸፈር ወረዳ የተለያዩ አካባቢዎች ከባድ ውጊያ መደረጉም ነው የታወቀው። በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የገለጹት የፋኖ የመረጃ ምንጮች የቡድን መሳሪያዎችን ጨምሮ በርካታ የጦር መሳሪያዎች በፋኖ ኃይሎች እጅ ገብተዋልም ብለዋል። በወረዳው ማራ መድኃኔዓለም፣ ማራ ተራራና ዘንዶ ተራራ ላይ በተደረገው ውጊያም የአገዛዙ መከላከያ ፖሊስና ሚሊሻ መገደላቸውን የአማራ ፋኖ ብሔራዊ ኃይል ጎጃም 3ኛ ክፍለ ጦር አስታውቋል። በዚህም በውጊያው 24 የአገዛዙ ጦር አባላት ሲገደሉ ከ40 በላይ ደግሞ ቆስለዋል ሲል አፋባህ አስታውቋል። በተያያዘም በጎጃም ቀጠና ደንበጫና አካባቢው ከ10 በላይ ያገዛዙ ምልምል ወታደራዊ ሰልጣኞች ከብር ሸለቆ ማሰልጠኛ ጠፍተው ፋኖን መቀላቀላቸውን የአካባቢው የፋኖ የመረጃ ምንጮች ጠቁመዋል። በጎንደር ቀጠና የተለያዩ አካባቢዎችም የፊት ለፊትና የደፈጣ ጥቃቶች የቀጠሉ ሲሆን የአማራ ፋኖ ብሔራዊ ኃይልም ይህንን አስታውቋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ